አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ ውዶችዬ። እንግዲህ ሰሞኑን ጠፍቻለሁ። ያው ስላመመኝ ነው የጠፋሁት፣ ሌላ ምንም እኛም አይደለም። ላኪን ግን አልሐምዱሊላህ ረብል ዓለሚን ባሰማለና አልሐምዱሊላህ ለሁሉም ነገር ማለት ነው። ሲቀጥል ያኒ በምኒና ሮዛ ተመካክሮ ነው እንዴ ሲላ ይሄ ሁለት ቀን እኮ የእርግዝና ወሬ ነው በቃ ያለው ነገር ማለት ነው። እኔ እንጃ ብቻ ምን እንደምል ማለት ነው። እነሱም እንግዲህ እኛ አልነካንም ያለ ሀገር የሰው እኛ አልነካንም ተይታንታችሁ ነው እያሉ ነው። ሴቶችም የእናንተ ነው እያሉ ነው። ወንዶች እንዴ ዘተተኙ አታውቁትም እንዴ? በተለይ ማለት ነው ኮሜንታቶሬ ናቸው ያሳቁኝ። እየ ተኝታችሁ ነበር ወይ አርጋችሁ ነበር ወይ? ወይኔ ወይኔ ኮሜንታቶሬ ናቸው ፈታ የሚያደርጉት ማለት ሀቂቀትን ከምንም በላይ ፈታ የሚያደርጓችሁ ኮሜንታተሮች ናቸው ሀቂቀትን። እንዲህ አይደለም አንዋር ላይ ሲላ ምን ልበላችሁ ላኢላሀ ኢለላ እኔ እንጃ በጣም እንደው ዘና ነው የሚያደርጉት ማለት ነው። አርጋችሁ ነበር ወይ በቃ ምናምን ምናምን ነው የሚወጡ ማለት ነው። እንዴ ሀቂቀትም ማለት ነው አንዋር አለማግባቱን የውሸትም ኒካ እንደሆነ በስነ ስርዓት ሁላችንም እናውቃለን ማለት ነው። ያኔ ኪያን ተስፋ ለማስቆረጥ ምናምን ነው እና የመጣችው ሮዛም ለዛ ስለሆነ ሮዛ ተከፍሏት ያለችው ማለት ነው። ተከፍሏት ነው እንጂ እንደገና ደግሞ ሁለተኛ በረራ ምናምን እየተባለ ያለው ያም ቢሆን ደግሞ ለኪያ ተስፋ እንድትቆርጥ ነው እንጂ ለሌላ አይደለም ማለት ነው። ኪያ እንግዲህ ተሳል ሰፌድ የተቀለበለበ ነው የሚባለው። በቃ ምንድን ብዬ እራችሁ ያኔ ቅልብልብ ያለ ማለት ነው። ምላስ የወረደበት እንደው ምንድን ብዬ ልንገራችሁ ብቻ ለኪያ የሚሆን ሳይሆን እንኳን ለኪያ ቀርቶ አይደለም ለአንድ ቀን አዳር አይሆንም ማለት ነው። ማን ጆ አሉት ጆ የተንጇጇ ነገር ማለት ጀው 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 ለማንኛውም ማላቂቀትን ጀው ጀው ነው የሚለው እና ሀቂቀትን ለሱ አይሆንም። ያው ለጊዜ መረጋጊያ ይሆናታል እንጂ ላች አይሆንም ይከብዳል ማለት ነው። ምክንያቱም ያስፈራል። ይሄ የሰው ልጅ ያኔ ረጋ ሲል ታቁል ሲኖር ነው። ይሄ ደግሞ የተሯሯጠ ለሁሉ ነገር ሩጫ ስግብግብግብ ያለ ነው። እኔ ኪያራ ለኪ ሄደችው ራሱ እንትናን የሆነ አንዴ በደበ ብላ ድንጋይ ፈንቅላ ለመማታት ነበረ። ላኪን ግን እኛ ሴቶች ስንባል ሱብሃንአላህ ልብ እንጂ ጡት እንጂ ልብ የላችሁም የተባለው ሀቂቀትን አንድ ነው። ድንጋይ ስትፈነቅልለት የነበረውን በኋላ ልክ እንደ ድመት እንትን ማለት ነው። ድመትን ስታስለምዱ አነርዲ መተሆና ለጫጩት ሆና ማለት ነው። ያኔ ስናከሳድሽ ምናምን አለ አይደለም። ያኔ ግን ግድ ያችን ጫጩት ድመት አስራችሁ ምንም ዲጃም ዳር ይሁን ምንም ይሁን ያችን ጫጩት እንደምንም ባላችሁ ታስተምራላችሁ። ያኔ ሰው እንድትቀርብ ታደርጋላችሁ እያሻሻችሁ ልክ እንደ ድመት እያሻሸ ጆሮዋን እያለ ጎትቶ ጎትቶ ሀሳ ምን አደረገ በቃ ተጠጋት ማለት ነው። ስልክ ቁጥርም መለዋወጥ እዛው ጀመሩ። ተዛም ደግሞ በማግስቱ ቤቱም ያውቀው መስላለ ሰተት ብሎ ጀው ጀው እያለ ሰው ቤት ሰተት ብሎ ሄደ ማለት ነው። አስባችሁታ ሱብሃንአላህ እኔ እንጃ ብቻና እኛ ሴቶች ያኔ ልብ የለንም ማለት ነው። ኪያሁን በዛን ሰዓት ይሄ ልጅ ብዙዎቻችን ያኔ ተልኮ ነው የተልኮ አለው በሰላም አይደለም የመጣው ይሄን እንዴት ተጠንቀቁት ያኔ ብዙ ነገሮችን ብለናል። ላኪን ግን እንደ ጠረጠር ነው ወይም እንደ ፈራ ነው ቢሆን ኑሮ ይሄ ልጅ በስነ ስርዓት በእርግጠኝነት የምነግራችሁ ቄልንጧ አስገብቷት ነበር ማለት ነው። ምክንያቱም ንቃት የላትም ልጅቱ ሆነ ዝም ብላ ብቻ እንደው ኧረ ቢስሚላህ ዝም ብላ መጎተቷ ወንድ ማገኘቷን ብቻ ነው። ምክንያቱም አታለች ማገኘቷን ብቻ ነው ተጠገቧት ይሸሽ። ስለዚህ አሁን ደግሞ ምንድነው እያረጋ ያለው ቶፋንም ሆነ ቶፋንም ሶፊንም አኑንም በቃ እንዳለ በአካባቢው ያሉትን ጓደኞች በአካባቢው ያሉትን ልጆች ተስንት ጉድጓድ ውስጥ ተፈንቅለው ያወጧትን ስንት መከራ ዋጋ የከፈሉላትን
እነሱን ታያቸውና እኔው ብቻ በቃሻለሁ፣ እነሱ አጠገብሽ አይድረሱ፣ እነሱ ምንም እንትን የሚሉን ነገር የላቸውም እያለ ነው ያለው ማለት ነው። እና ይሄን ትናንትና መጥቶ እሱ 15 ቀን ቀርቶ አይደለም 10 ቀን ያልሞላው ሰውዬ እንዴት ነው ያኔ ዮናንም ሆነ ቶፋንም ሆነ ማንኛቸውንም ያኔ ለሱ ብላ ሰው ልታረቅ የምትችለው? እሱ አሁን ያለው ምንድነው ብቻዋን አስቀርቶ ያለምንም ሊያገኛት እንግዲህ ያሰበውን እንግዲህ አላሁ አለም መጫወቻም ሊያረጋት ይሆን እኔ እንጃ። ብቻ ዙሮ የፈለገው ፍላጎቱ ምንድነው ሁሉንም ታጣገቡ አርቆ ብቻዋን እንድትቀርለትና በሱ ቁጥጥር ስር እንድትኖርለት ነው የሚፈልገው ማለት ነው። ላኪን ግን አሁንም ቅድም የምናገረው ነገር ቢኖር ይሄ ልጅ ተሁሉም ጓደኞቿ ተሁሉም ነገር አርቆ ምንድነው የሚያደርገው ብቻዋን አስቀርቶ ልክ እንደመረብ ኳስ ጢባ ጢቦሽ ነው የሚጫወትባት ማለት ነው። እና ታሁኑ ደግሞ እሷ ይሄንን ነገር መንቃት አለባት እንጂ መፍዘዝ የለባትም። ምክንያቱም ትናንትና መጥቶ ዛሬ እነሱን አርቂ ብሎ ታላት ማራቂ ያለባት እሱን እንጂ እነ ዮናን ወይም ቶፊን ወይም ሶፋን በቃ እነሱ ልጆች ሳይሆን ማረግ ያለባት እሱን ነው ማረግ ያለበት ማለት ነው። እና በጣም ይከብዳል ያለንበት ጊዜ ማለት ነው። ምክንያቱም እኛ አቋም ተለለን ራሳችንን በራሳችን ተንታላል ነው በጣም ከባድ ነው ማለት ነው። እንግዲህ ያያኒ ያገኘችው እንደነገርኳችሁ በጣም ምክንያት ነው። ግን እንዳገኘችው ሀላስ እንትን ባለቷ ብቻ ነው ይሄ አይደለም። ቆም ብሎ ማዳመጥ የሚባል ነገር አለ። ዘገዴው ወናሱ ስላፈቀራት ፍቅሬሻለሁ ስላለ ፎቶዎች በፊቶች ፎቶዎች ስላጣጠፋ አይደለም። እነዛን ፎቶዎች ሆን ብሎ ሳኑሮት እንደውም ማናየው ለእንተንስ ቢሆን ማለት ነው። እና ለማንኛውም እንደኔ የምለው ራስሽን መጠበቅ አለብሽ ኪዩ ለመላ ለሄደው እንትን ማለት የለብሽም። ሁለተኛ ደግሞ ቶፋንም ሆነ አኑንም ሆነ ማንኛቸውንም እስከዛሬ አብረውሽ በክፉሽም በደስታሽም በሀዘንሽም አብረውሽ የነበሩት ልጆች ተጎንሽ አርጊ ብሎ ታለ ይሄ ለባል ቀርቶ ለትዳር ቀርቶ ለምንም አይሆንሽም ማለት ነው። ምክንያቱም ይሄ የሚፈልገውና የሚፈልገው አንድና አንድ አንቺን ተሁሉም ነገር አርቆ ራቁትሽን ለማስቀረት ነው ማለት ነው። ገለሽስ ቤት እንደዚህ አይነቱ ሰው ተሰው አትራቂ እያለ ዛሬ አስቀድሞ እጁ ሲያደርግ እንደዚህ ቅናት ቁልት ጭብጭብ ያደረገው ነገ ምን እንደሚሆን እንግዲህ አስቡት ማለት ነው። እና ቆም ብላችሁ አስቡበት እላለሁ። እንግዲህ ዛሬ በየቦታው እንግዲህ እያየን ነው የማሚ ምርጉዝ ነኝ ብላለች። ሮዛም ምርጉዝ ነኝ ተየት አንጥተሽ ነው ያልነካውሽም እያለ ነው እንግዲህ አኑም ዮናም እንግዲህ ተየት አንጥተሽ ነው የኔ አይደለም እያለ ነው እንዴ እነሱ ሰርተው ሲያበቁ የኔ አይደለም ታሉ እንግዲህ ምን ማለት ነው። እንግዲህ ሴቶቹ መቼም ለሰጡት ያጣሉ ማለት ነው። ለሰጡት እንግዲህ ያውቃሉ እቃቸውን ማለት ነው። እቃሽን ለሰጠሽው ታውቂያለሽ እንግዲህ ልጅ ያላባት እንዳይቀርብ ብሏል አኑ ልጅ ያላባት እንዳይቀርብ ልጅ አባቱን ነው ብሏል። እና ስለዚህ አባቱን ፈልጉ ለታቸውም ማለት ነው ተቃየራቸዋል አኑ በምን ዘንድ ዲያል እንደ አንድ ቀን ስርቆት የሆነ ሚዲያል እንደዛ ተሆነ በሹድቅ ታዲያችሁ ተሆነ እንግዲህ ተቃየራላችሁ ማለት ነው። ለማንኛውም እህቶቼ ወገኖቼ ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ አለሁ ለማለት ነው የመጣሁት። አማሞኛል እኔ እንኳን ለእናቴ እንዲተርፍላት ዱአ አርጉልኝ። ድሮም ምን የነበርኩ የምፈራው ያልታሰበውን እንትን ብሏል። አሁን ደግሞ እኔ በጣም እንትን ብሎኛል። ለ5 ቀን እንግዲህ ዛሬ ጭራሽ ያኒ ሴትየቱ ይጅባ ነበር በግዴታ የተቀመጥኩባት ማለት ነው። አቂቃተን አንደኛ ደሞዜንም አልሰጡኝም። ዝም ብላ ነው የምትል ብሩን እንሰሻለን ነው ታይሰጡኝ ደግሞ እኔ በእጄ ሳይሰጡኝ ብር ደግሞ ብድግ ብዬ የማይድበት እንትን የለኝም። ብሩን በእጄ ተሰጡኝ ብድግ ብዬ ልሄድ ይችላል። ብር ካይሰጡኝ ግን ሂጂ እንሰጥሻለን ይሄ አግባብ አይደለምና እንደዛ ሆኖ ቀርቻለሁ እላቸዋለሁ። በዛ ላይ ብርድ አልቻልኩም። ወገቤ በቃ እንደው ምን ልበላችሁ ጥፍሬ አይቀርም ሀቂቃትን ብቻ ቆሳሰለ። ቁስል ስላችሁ ቁስል አይደለም የሆነ እጄን ጨባጥ ሳረገው ራሱ ያመኛል። ምን ልበላችሁ በተለይ ሄቶቼ ወገባችሁን የምትታመሙ ልጆች እናንተ ታውቁታላችሁ። እኔ ለእናንተ አልነግራችሁም ማለት ነው። በጣም ወገቤን ያመኛል። አንድ ጊዜ ዋግምት አድርጌ ለአመት ያህል አላመመኝም ነበር። ለአመት ያህል ልክ ዋግምት ባደረኩኝ በአመቱ ኻላስ ይሄው እያመመኝ ነው ያለሁት ማለት ነው። አመቱ እንግዲህ አመቱን ሙሉ እየታመምኩ ነው ያለሁት። አመቱን ደህና ኑሬ ያለሁ
አመቱ እንደመሆን ይኸው እየተመንኩ ነው ያለሁት ማለት ነው። ዋግምት ደግሞ ያኔ 300 ብር ነው እንግዲህ አስቡት። ያኔ ወጪ ያለባችሁ ብዙ ነገሮችን ያለባችሁ ሰዎች እንትን ይላልና ከዛም የባሰ አለ። እርግጥ እኔ ደግሞ ወደ ሀገሬ ለመግባት አስቤያለሁ። በዛም ላይ ባለቤቴ ጨቀጨቀኝ ነው ያለው። ጊዜና ራሱ ሊሰጠኝ አልቻለም። ሮመዳንን እንኳን እንትን ብዬ አረፋ ነው እየሄደ ያለኝ ማለት ነበር ያለኝ አላማ። እዛም አላደረሰኝም። አላሁ አለም እንግዲህ አላህ ነው የሚያውቀው። የሚሳካካም ተሆነ እሞክረዋለሁ፣ የማይሳካካም ደግሞ ተሆነ እንግዲህ እንደዛው ነውና እንደዛው ነው። ግራ ግብት ብሎኛል እላችኋለሁ። እህቶቼ እንግዲህ ዱአ አድርጉልኝ፣ በዱአችሁ አስቡኝ። እናቴ ጋር ሰላም ያገናኘኝ፣ ቀሩት እህቶቼ ጋር 2 ፍሬ አሉኝ፣ ከነሱ ጋር አላህ ያገናኘኝ። ወንድሞቼ ብቻ አላህ ካሉት ጋር ያገናኘኝ፣ አላህ ይጠብቀኝ እላችኋለሁ እህቶቼ። ይህን ይመስላል እንግዲህ እላችኋለሁ። ሁላችሁም በያላችሁበት እንበረታታ፣ መተጋገዝ መበረታታት ያለ ነውና እህቶቼ ልለመናችሁ በቅንነት ተባበሩኝ፣ አግዙኝ እላለሁኝ። እህታችሁ ሙሰሊማ ነኝ ማለት ነው። ያው እንግዲህ ሲይዝም ሲለቀኝም እንግዲህ ይኸው ስንት አመት አልሐምዱሊላህ ረብል ዓለሚን 4 አመት ሆነኝ ማለት ነው እንግዲህ